ንግስቷ ለትንሿ ልጅ አስማት ያላቸው ጫማዎችን ገዝታ ሰጥታታለች። ልጅቷ ምን ይገጥማት ይሆን? ታሪኩን አብረን እንከታተል። ልጅቷና ቀዩ ጫማ በለመለመ አረንጓዴ ኮረብታዎችና ጥርት ባሉ ትንንሽ ወንዞች አጠገብ በተከለለች አንዲት ጸጥታማ መንደር ውስጥ ካረን የምትባል ትንሽ ልጅ ትኖር ነበር። ካረን ድሃና ወላጅ አልባ ነበረች። እናም ትንሽ ነገር ቢኖራትም ልቧ በህልሞች የተሞላ ነበር። ወላጅ ስለሌላት ከአንድ ጫማ ሰሪ ሚስት ጋር ትኖር ነበር። ሴትየዋም እቤቷ አስገብታ ትንከባከባት ነበር። ካረን አንድ ጥንድ ጫማ ብቻ ነበራት። ጫማዋ ለብዙ ጊዜ የቆየችና ያረጀች ነበረች። ስለዚህ አዲስ ጫማ ተሰቅሎ ስታይ ለረጅም ጊዜ እየፈዘዘች ታይ ነበር። በዚህ ላይ ካረን በጣም መደነስ ትወድ ነበር። ሁል ጊዜም ከቤቷ እየወጣች በለመለሙ ሜዳዎች ላይ እየተሽከረከረችና እየዞረች ትደንስ ነበር። እጆቿን እንደ ክንፎች ዘርግታ ራሷን ሰዎች በተሰበሰቡበት በትላልቅ መደነሻ አዳራሾች ውስጥ እንዳለች እያሰበች ትደሰት ነበር። የሁል ጊዜ ምኞቷም ታዋቂ ዳንሰኛ መሆን ነበር። አንድ ቀን በሰፈራቸው ውስጥ ስትሄድ ከዚህ በፊት አይታቸው የማታውቃቸውን በጣም የሚያብረቀርቁ ቀይ ጫማዎች ጫማ ቤት ውስጥ ተሰቅሎ አየች። ጫማዎቹ በፀሐይ ላይ ሲታዩ ደማቅ ሆነው ያንጸባርቁ ነበር። እንደ ቬልቬትም ለስላሳ ነበሩ። ካረን አይኖቿን ከነሱ ላይ ማንሳት አልቻለችም። በዚያን ጊዜም የዛች ምድር ደግ ንግስት በልጅቷ አጠገብ ስታልፍ የልጅቷን ለጫማው መጓጓት አየች። ንግስቲቱ ከሴት አገልጋዮቿ ጋር ተነጋገረችና ብዙም ሳይቆይ ካረንን ወደ ቤተ መንግስት ጠራቻት። ንግስቲቱ በቅርቡ የራሷን ልጅ በሞት አጥታ ነበር። እናም ካረን የልጅ ምትክ ትሆነኛለች ብላ አስባ ነበር። ካረንን ልታሳድጋትና ጨዋና የተማረች ወጣት ሴት ልታደርጋት እንደምትፈልግ ነገረቻት። ካረን ሁሉንም ነገር በደስታ ተቀበለችው። ከዛም በቤተ መንግስቱ ውስጥ በጣም ደስተኛ ሆና መኖር ጀመረች። ቆሻሻ ልብስ መልበሱ ቀርቶ የሐር ቀሚሶች ትለብስ ጀመር። ጣፋጭ ምግቦችን ትመገብ ነበር። እናም በምርጥ ትምህርት ቤት ትምህርቷን ትማር ነበር። ሆኖም ካረን ልቧ አሁንም የመደነስ ህልሟን ማለም አላቆመም ነበር። አንድ ቀን በልደቷ ቀን ንግስቲቱ ለካረን ድንቅ ስጦታ ሰጠቻት። ስጦታውም ያ በገበያ መሃል ያየችው ቀይ ጫማ ነበር። ካረን በጣም ተደሰተች። ጫማው በትክክል ይበቃት ነበር እና ስትለብሰው እግሮቿ መንቀሳቀስ ማቆም እንደማይችሉ ሆኖ ተሰማት። ሳቅ እየሞላት ትደንስና ትሽከረከር ጀመር። ነገር ግን ብዙም ሳይቆይ አንድ እንግዳ ነገር ተሰማት። ጫማዎቹ እንግዳ የሆነ አስማት ኃይል ነበራቸው። ጫማውን ያደረገ ሰው መቆም አይችልም ነበር። ንግስቲቱ ሁኔታው ደስ አላላትም ነበር። ካረን ከዳንስ ይልቅ ትምህርቷን እንድትማር መከረቻት። ለካረን መጀመሪያ ላይ በጣም አስደሳች ነበር። ወደምትገባበት እያንዳንዱ ክፍል በደስታ ትደንስ ነበር። ግን ከዚያ ደከማትና ማረፍ ብትፈልግም ጫማዎቹ እግሮቿን ማንቀሳቀስ ቀጠሉ። ለማውለቅ ስትሞክር ግን ተጣብቀውባት ስለነበር ማውለቅ አቃታት። በዚህ ሁኔታ ውስጥ እያለች አንድ ምሽት ቀዩን ጫማ ለብሳ ወደ ቤተክርስቲያን ውስጥ ገባች። ቤተክርስቲያን ውስጥ ንግስቲቱና የተከበሩ ብዙ ባለሀብቶች ነበሩ። የመንደሩ ሰዎች በድንጋጤ ያዩት። ዝም ብላ ለመቀመጥ ሞከረች፣ ግን እግሮቿ እንደገና መርገፍገፍ ጀመሩ። ከዚያም መሽከርከር፣ ከዚያም መዝለል ጀመሩ። እናም እየተሽከረከረች ከቤተክርስቲያኑ ውጪ በመንገድ ላይ በሜዳዎች በኩል ወንዞችን አቋርጣና ኮረብታዎችን አልፋ ወጣች። ለሰዓታት ለቀናት መቆም ሳትችል ትደንስ ነበር። ካረን በዝናብ ውስጥ በሚያቃጥል ፀሐይ ስር ስትተኛም እንኳ ትደንስ ነበር። በመጨረሻም ሙሉ በሙሉ ደከመችና መጮህ ጀመረች። ግን ማንም ሊሰማት አልቻለም። እግሮቿ ደሙ፣ ሰውነቷ ታመመ። ግን አሁንም ቀዩ ጫማ በአስማቱ ይዟት ነበር። እሷም ከዚህ ጫማ እንዲያስጥላት ለእግዚአብሔር ጸሎት አቀረበች። እባክህ ጌታዬ ከዚህ ጫማ ገላግለኝ እንጂ ጫማዎቹን፣ ቤተ መንግስቱን፣ ማንኛውም ነገር ተዋለሁ፣ መቆም ብቻ ነው የምፈልገው እያለች ጸለየች። በመጨረሻም አንድ አሮጌ ደንብ ጠባቂ ጮቷን ሰምቶ አዘነላት። በከፍተኛ ጥንቃቄ ጫማዎቹን አውልቆ በጥልቀት በምድር ውስጥ ቀበራቸው። ካረን ተንበርክካ የምስጋና እንባዎች አነባች። ከዛም ወደ ድሮ መንደሯ ተመለሰች። ከእንግዲህ በቅንጦት ሐር መልበሱ ቀረ። ተራ ነጭ ቀሚስ ለብሳ መንደር ውስጥ መኖር ጀመረች። በሕይወቷም በጣም መልካም ሰው ሆነች። ድሆችን ትረዳ ነበር፣ የታመሙትን ትጠይቅ ነበር። እናም የተረጋጋና ትሁት ሕይወት ትኖር ጀመር። ንግስቲቱም ካረን ደግነትና ትህትና ምን ያህል አስፈላጊ እንደሆነ እንደተማረች ስታይ ይቅር አለቻትና ወደ ቤተ መንግስቱ ውስጥ መለሰቻት። ካረን በትንንሽ ነገሮች መደሰትና ያለንን ነገር አመስግኖ መቀበል እንደሚያስፈልግ ተምራ ነበር። ምክንያቱም እውነተኛ ደስታ ከውበትም ሆነ ከአስማታዊ ጫማዎች ሳይሆን
በውስጣችን ከምናደርገው መልካምነት እንደሆነ ተምራ ነበር። እናም ከዚያ ጊዜ በኋላ ቀዩ ጫማ የትም ቢሆን ዳግመኛ አልታየም ነበር። ታሪኩ በዚሁ ተፈጸመ። ተመሳሳይ ታሪኮችን ለማየት ላይክ እና ሰብስክራይብ አድርጉና ቻናላችንን ተቀላቀሉ። ተረት ከቡቡ ጋር